ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆኖ በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። የተወደዳችሁ በአራዳ ኤፍኤም 95.1 ፉትቦል ካፌን እየሰማችሁ ነው። በሳምንቱ መጨረሻ ከሚደረጉት የፕሪሚየር ሊግ ጨዋታዎች ጋር በማያያዝ አንዳንድ ነጥቦችን እናነሳለን። ነገ አርሰናል ከሰንደርላንድ ጋር በኤምሬትስ ይጫወታል። ይህንን ጨዋታ የሚያሸንፍ ከሆነ ቢያንስ ማንቸስተር ሲቲ እስኪጫወት ድረስ የነጥብ ልዩነቱን አሁን ካለበት 6 ወደ 9 ነጥብ ማስፋት ይችላል። ሲቲ ደግሞ ወደ አንፊልድ ሄዶ ከሊቨርፑል ጋር ነው የሚጫወተው። ባለፉት 32 ወደ አንፊልድ ሄደው በተጫወቱባቸው ጨዋታዎች አንድ ጊዜ ብቻ፣ እሱንም በኮቪድ ወቅት ተመልካቾች ስቴዲየም ውስጥ ባልነበሩበት ጊዜ ነው ማሸነፍ የቻለው ከጓርዲዮላ ጋርም ሆነ ያለ ጓርዲዮላ። ስለዚህ ጥሩ ሪከርድ የለውም በዚህ ስቴዲየም እና ይሄኛው ሳምንት በእርግጥ 6 ነጥብ ቀላል የነጥብ ልዩነት አይደለም። ባለፈው ሳምንት የነበሩት ጨዋታዎች የነጥብ ልዩነቱን ከ4 ወደ 6 አስፍተውታል። አሁን ደግሞ ከ6 ወደ 8 ወይ ወደ 9 ሊሳፋ የሚችልበት እድል አለ። ይሄ የሚሆን ከሆነ ከሞላ ጎደል ማን ሻምፒዮን እንደሚሆን እርግጠኛ ወደ መሆን እንሄዳለን ማለት ነው። ማንቸስተር ሲቲ ጓርዲዮላ ለአመታት ዋንጫ የማሸነፍ ትልቅ ሬከርድ አላቸው። ከመመራት ተነስቶ ሻምፒዮን የመሆንም ትልቅ ሬከርድ አላቸው። የዛሬ 3 ዓመት አርሰናል ኤፕሪል 1 በ6 ነጥብ አሁን ፌብሩዋሪ 6 ላይ ነው ያለነው። ስለዚህ ከዚህ ወደፊት 2 ወር ሲዝኑን ገፍተ ነው በ6 ነጥብ ልዩነት አርሰናል ፕሪሚየር ሊጉን ይመራ ነበር። ከዚያ ተነስቶ የውድድር ዘመኑ ሲያልቅ የጓርዲዮላ ሲቲ ከአርቴታ አርሰናል በ5 ነጥብ ርቀት ላይ ተቀምጦ 38 ጨዋታዎች ከተደረጉ በኋላ 89 እና 84 ነጥብ ይዘው ጨርሰው ያውቃሉ። ስለዚህ ታሪክ የማይለወጥ እንዳልሆነ እንደዚህ አይነት የነጥብ ልዩነት የሚያሳዩ ናቸው። ግን ያኔ የነበረው ማንቸስተር ሲቲ ትሬብል የሰራ ማንቸስተር ሲቲ ነው። አንዳንድ ተጫዋቾች የብቃታቸው ፒክ ላይ የነበሩበት ማንቸስተር ሲቲ ነው። 3 ያሸነፈ ማንቸስተር ሲቲ ነው። ያሁኑ ኢንኮንሲስተንት ነው። ጓርዲዮላ አሰልጣኝ ነው። በጣም ጥሩ ቡድን ነው። አሁንም ሲቲ ለ4 ዋንጫዎች ተስፋ አለው በዚህኛው የውድድር ዘመን። ለፕሪሚየር ሊግም ቻምፒየንስ ሊግ ላይ ወደ 2ኛው ዙር በቀጥታ አልፏል። የካራባው ካፕ ፍጻሜ ላይ ደርሷል። በኤፍኤ ካፕም እንዲሁ አለበት። ስለዚህ ልክ እንደ አርሰናል ሁሉ የኳድሩፑል ተስፋ አለው ሲቲ። ነገር ግን የቡድኖቹን ሁኔታ ያኛው የአርሰናል ቡድን ገና ለመጀመሪያ ጊዜ ለዋንጫ የተፎካከረ በቂ ልምድ የሌለው አሰልጣኝ ሆኖ አርቴታም ለዋንጫ ፉክክር በዋና አሰልጣኝነት ልምድ አልነበረውም እና እነዚህን የቡድኖቹን ኮንቴክስቶችም ከግምት ማስገባት የሚያስፈልግ ይመስለኛል። የእንግሊዝ እግር ኳስ ከዚህ በፊት 4 ቡድኖችን ብቻ ነው ያየው። በተከታታይ 3 የውድድር ዘመናት 3ኛ ሆኖ የጨረሱ ቡድኖች ልክ እንደ ቅርብ ጊዜ የአርቴታ ቡድን 2022-23 የውድድር ዘመን፣ 2024፣ 2025 ሶስቱም የውድድር ዘመኖች ላይ አርሰናል 3ኛ ሆኖ ነው የጨረሰው። የእንግሊዝ እግር ኳስ በአጠቃላይ በሊግ ፎርማት መደረግ ከጀመረበት ጊዜ ጀምሮ 130 ምናምን ዓመት ማለት ነው 4 ቡድኖች ብቻ ናቸው የነበሩት። የመጀመሪያው ቡድን ፕሪስተን ኖርዚንድ የሚባለው ቡድን ነው። ከ1991 የውድድር ዘመን ጀምሮ ከ1891 የውድድር ዘመን ጀምሮ እስከ 1892-93 የውድድር ዘመን በ3 ተከታታይ የውድድር ዘመኖች እንዲህ አይነት ታሪክ ነበረው። ማንቸስተር ዩናይትድ ከ1946-47 የውድድር ዘመን ጀምሮ ከሁለተኛው የዓለም ጦርነት ማብቃት በኋላ እስከ 1948-49 የውድድር ዘመን ድረስ ያኔ ሰር ማት በዝቢ ከሰር አሌክስ ፈርጉሰን ጋር የማንቸስተር ዩናይትድ የምንጊዜም ታላቁ አሰልጣኝ የሚባሉት በእርሳቸው ዘመን በመጀመሪያዎቹ የአሰልጣኝነት ዓመታት ለ3 ተከታታይ የውድድር ዘመናት 2ኛ ሆኖ ጨርሶ ያውቃል። ሊድስ ዩናይትድ ከ1969-70 እስከ 1971-72 የውድድር ዘመን ዶን ሬቪ የሚባሉ አሰልጣኝ ነበሩት። ሌጀንደሪ አሰልጣኝ ናቸው። በሳቸውም ዘመን እንደዚሁ 3 ተከታታይ የውድድር ዘመናትን 2ኛ ሆኖ ጨርሷል። እሱ ብቻ ሳይሆን 1969-70 የውድድር ዘመን የኤፍኤ ካፕ ፍጻሜም ተሸንፏል። በሊጉ 2ኛ የሆነ መጨረሱ ብቻ ሳይሆን ደግሞ የዩሮፒያን ካፕ አሁን ቻምፒየንስ ሊግ የሚባለው ውድድር ላይ ግማሽ ፍጻሜ ድረስ ደርሶ ተሸንፏል።
ሌላኛው አርሰናል ነው። ለመጨረሻ ጊዜ እንደዚህ የሆነበት ቡድን ከአርቴታ በፊት የአሰልጣኝ አርሰን ቬንገር አርሰናል ከ1998-99 የውድድር ዘመን እስከ 2000-2001 የውድድር ዘመን ባለው ጊዜ ሁለተኛ ሆኖ ነበር የጨረሰው። በሶስቱም ሲዝኖች ማንቸስተር ዩናይትድ ነበር የፕሪሚየር ሊግ ሻምፒዮን የነበረው እና እንግዲህ ከብላክበርን ማዘቅዘቅ እና ከሮማን አብራሞቪች ወደ ቼልሲ መጥቶ ቼልሲን ማንሳት መሀል አርሰናል ብቻ ነበር ሬጉላር የሆነ የማንቸስተር ዩናይትድ ተፎካካሪ የነበረው። ለ8 ዓመታት ወይ ማንቸስተር ዩናይትድ ወይ አርሰናል ነበር ዋንጫ ይወስዱ የነበሩት ለ8 ሲዝኖች። በሰባቱ ሙሉ ሲዝኖች ቬንገር የአርሰናል አሰልጣኝ ከሆኑ በኋላ ማንቸስተር ዩናይትድ 4 አርሰናል 3 ጊዜ የፕሪሚየር ሊግ ሻምፒዮን ነበሩ። በመካከል አርሰናል ተጨማሪ 4 የኤፍኤ ካፖችን በዚያ ጊዜ ክበብ ውስጥ አሸንፏል። ቬንገር ለመጀመሪያዎቹ 8 ዓመታት 8 ወይ 9 ሲዝኖች ቡድናቸው አንደኛው የሁለተኛው ሆኖ ነበር የሚጨርሰው። ለመጀመሪያ ጊዜ ከአንደኛው ከሁለተኛ ስፍራ ውጭ የሆነው በሃይብሪ የመጨረሻው ሲዝን በ2005-2006 የውድድር ዘመን ነው። በዛ ሲዝን የቻምፒየንስ ሊግ ፋይናሊስት የሊግ ካፕ ሴሚ ፋይናሊስት ነበር አርሰናል እና ያኔ እንግዲህ የቬንገር ቡድን እንዲህ አይነት ታሪክ ነበረው። በመሀል ደግሞ ፍጻሜዎች ተሸንፈዋል። 2001 የኤፍኤ ካፕ ፍጻሜ ተሸንፈዋል። 2000 የዩሮፓ ሊግ አሁን ዩሮፓ ሊግ የሚባለው ያኔ ዩኤፋ ካፕ ይባል ነበር። በጋላታ ሳራይ ፋቲ ቴሪም ነበሩ የጋላታ ሳራይ አሰልጣኝ የነበሩት። በዚያ ውድድር ዘመን ደግሞ በመለያ ምት ተሸንፏል። ስለዚህ በፕሪሚየር ሊግ ብቻ ሳይሆን በሌሎች አንዳንድ ውድድሮችም ሁለተኛ የሆነባቸው ዓመታት ነበሩ። አርቴታ ሌላኛው ቡድን ነው። አርቴታ ወደ አርሰናል እንደመጣ በ2020 በመጀመሪያው ሲዝን ኤፍኤ ካፕን አሸንፏል። ኤፍኤ ካፕ 1940ዎቹ 1950ዎቹ ኢቨን 1960ዎቹ 70ዎቹ 90ዎቹ ድረስ የነበረው አይነት ሬሌቫንስ ያለው አይመስልም። አሁን ግን ዋንጫ አሸንፏል እንደመጣ። በመሀል ግማሽ ፍጻሜው ላይ ሲቲን፣ ፍጻሜው ላይ ደግሞ ቼልሲን አሸንፎ ነበር ሻምፒዮን የሆነው። ሰዎች ብዙ ጊዜ ይዘነጉታል ያንን አርቴታ እስካሁን ድረስ ዋንጫ አልወሰደም ይላሉ። በመጀመሪያው ሲዝን ዋንጫ ወስዷል። ኦፍ ኮርስ ኤፍኤ ካፕ እንደ ፕሪሚየር ሊግና እንደ ቻምፒየንስ ሊግ አይነት ዋጋ አይኖረው እንጂ ግን እነዚህ የጠቀስኳቸው ቡድኖች በሙሉ አንድ ታሪክ ግን አላቸው። ይሄኛው የአርሰናል ቡድን ያልሰራው ቅድም የጠቀስኩት ከ19ኛው ክፍለ ዘመን ጀምሮ ከፕሪስተን ኖርዚንድ ጀምሮ ለመጨረሻ ጊዜ ከአርቴታ አርሰናል በፊት የቬንገር አርሰናል ነበር እንዲህ አይነት ታሪክ የነበረው። 3 ተከታታይ ሲዝኖች ላይ ሁለተኛ ሆኖ መጨረስ። በነገራችን ላይ የ98-99 ቡድን ደብል ሊያሳካ ጥቂት የቀረው ነው። 97-98 የውድድር ዘመን ላይ ደብል ሰርቷል፣ የፕሪሚየር ሊግ ኤፍኤ ካፕ ደብል። ያንኑ ሊደግመው ነበር። ያ 98-99 ሲዝን ማለት ማንቸስተር ዩናይትድ ትሬብል የሰራበት ሲዝን። በፕሪሚየር ሊግ ከማንቸስተር ዩናይትድ በአንድ ነጥብ ብቻ አንሶ ነው የጨረሰው፣ 78-77 ነጥብ። በኤፍኤ ካፕ ሴሚ ፋይናል በቪላ ፓርክ ውጤቱ 1-1 እያለ ሮይኪን ከማንቸስተር ዩናይትድ በኩል በቀይ ወጥቶ አርሰናል 92-93 ደቂቃ ላይ የፍጹም ቅጣት ምት አግኝቶ ዴኒስ ቤርካምፕ የፍጹም ቅጣት ምቱን አላስቆጠረው። ያንን ጎል አስቆጥሮት ቢሆን ኖሮ የማንቸስተር ዩናይትድ ትሬብል አልነበረም፣ አይኖርም ነበር ማለት ነው። ማንቸስተር ዩናይትድ ያን ጨዋታ ካሸነፈ በኋላ ነው በፍጻሜው ኒውካስልን አሸንፎ የኤፍኤ ካፕ ሻምፒዮን የሆነው። እና አንዳንድ ጊዜ በውድቀትና በስኬት መካከል ያለው ርቀት እንደዚህ በጣም ጠባብ ሊሆን ይችላል። እንዳነሳሁት ግን ይሄኛውን የአርሰናል ቡድን ከሌሎቹ ቡድኖች የሚለየው እስካሁን ድረስ ቢያንስ ቅድም የጠቀስኳቸው አራቱም ቡድኖች በታሪክ የነበሩት በ140 በ130 ዓመት ታሪክ ውስጥ የነበሩት ቡድኖች ወይ ከዛ ለ3 ተከታታይ የውድድር ዘመናት ሁለተኛ ሆነው ከጨረሱበት የውድድር ዘመን በፊት የሊግ ዋንጫ አሸንፈዋል፣ ወይ ከዛ በኋላ የሊግ ዋንጫ አሸንፈዋል። እንዲሁ ባክኖ የቀረ ጊዜ አልነበረም። ሎጂካል ዴስቲኔሽን እንለዋለን እሱ። ለምሳሌ አርቴታ አርሰናል 2 ተከታታይ የውድድር ዘመናትን 8ኛ ሆኖ ጨረሰ። ከዛ 5ኛ ሆነ። ከዛ ያለፉትን 3 ሲዝኖች 2ኛ ሆኖ ጨረሰ። አሁን እንዲህ አይነት ጉዞ ያለው ቡድን ሁሌ ወደ አሴንደንሲ የሚመጣ ውጤቱን በየሲዝኑ እያሻሻለ የመጣ ቡድን ሎጂካል መጨረሻው ዋንጫ መውሰድ ነው። የቀደመው የእግር ኳስ ታሪክ የሚያሳየን እርሱ ነው። ያ የቬንገርን ቡድን ያደረገው እንደዛ ነው። 3 ተከታታይ ሲዝኖችን ሁለተኛ እየሆነ ጨረሰ። ኤፍኤ ካፕ ፋይናል ደረሰ፣ ተሸነፈ። የዩኤፋ ካፕ ፋይናል ደረሰ፣ ተሸነፈ። ቻምፒየንስ ሊግ ኳርተር ፋይናል ደረሰ፣ ተሸነፈ። ስለዚህ የሁለተኝነት አይነት ታሪክ ነበረው ለረጅም ጊዜ። የዛ ቡድን ሎጂካል ዴስቲኔሽን 2001-2002 የውድድር ዘመን ላይ ደብል ማሳካት፣ በየአመቱ ማቹር እያደረገ የሚመጣ ቡድን ስለነበር በመሀል የሚለቁባቸው ተጫዋቾች ነበሩ። ኒኮላ አኔልካ ወደ ሪያል ማድሪድ ሄዶባቸዋል። ኢማኑኤል ፐቲ እና ማርክ ኦቨርማርስ ወደ ባርሰሎና ሄደዋል እና ጥገና ማድረግ ያስፈልጋቸው ነበር። ብዙዎቹ የቬንገር የተረከቡት ያ ፌመስ ኦልድ ጋርድ የእግር ኳስ ተጫዋችነታቸው የመጨረሻ ዓመታት ላይ እየደረሱ ነበር
እነ ቶኒ አደምስ፣ እነ ሊዲክሰን፣ እነ ስቲቭ ቦልድ ደግሞ ቀድሞ ሌሎቹም ተጫዋቾች። ስለዚህ እነሱን መተካት ያስፈልጋቸው ነበር። በዛ መሀል ነው እነ ቲየሪ ኦንሪን፣ ሮቤር ፒሬዝን፣ ሱሊቫን ቪልትሮድ አይነት ተጫዋቾች ማምጣት ደግሞ የጀመሩት። ከዛ በኋላ ጂልቤርቶ ሲልቫ መጣ። የመጨረሻው ሚሲንግ ፒስ የነበረው እሱ ነው። ከ2002 የዓለም ዋንጫ በኋላ ወደ አርሰናል መጣና በዛ በሚቀጥለው ሲዝን እዛ ቡድን አባል አልነበረም ጂልቤርቶ ሲልቫ። በእርግጥ ከዓለም ዋንጫው በኋላ ስለነበር የመጣው የበለጠ ኤዱን እና ቪየራን እንዲሁም ሬይ ፓርለርን ተጠቅመው ከፓትሪክ ቪየራ ጋር የፕሪሚየር ሊግ ሻምፒዮን የሆኑት። ይሄኛው የአርሰናል ሁኔታም እንደዛ እየመሰለ ነው። ከዛ በፊት ትልቅ ዋንጫ አላነሳም። ለምሳሌ የቬንገር ቡድን 98 ላይ ሻምፒዮን ሆኗል። ስለዚህ ቀብድ ነበራቸው አርሰን ቬንገር። ቡድኑን ለመገንባት የሚሆን ጊዜ የሚገዙበት ዋስትና ነበራቸው። በመካከል ለትልልቅ ውድድሮች ለፍጻሜ መድረሳቸው እንደተጠበቀ ሆኖ ይሄኛው የአርሰናል ቡድን እንደዚህ አይነት ታሪክ የለውም። ልክ ከዚህኛው የሶስት ተከታታይ ሲዝኖች ሁለተኝነት በፊት የፕሪሚየር ሊግ ሻምፒዮን አልነበረም ወይ የቻምፒየንስ ሊግ አላሸነፈም። ያኛው አርሰናል ግን ቢያንስ እንደዛ አድርጎታል። ሌሎቹ ቅድም የጠቀስኳቸው ሊድስ 1970ዎቹ ላይ፣ ማንቸስተር ዩናይትድ 1940ዎቹ ላይ፣ ፕሬስተን ኖርዝ ኢንድ 1890ዎቹ ላይ እነዚህ ቡድኖች ከዛ ውጤት ወይ በፊት ወይ በኋላ ሻምፒዮን ሆነዋል። ስለዚህ በታላቅነት በግሬትነስ የሚጠቀሱ ቡድኖች ናቸው። አርሰናል ይህንን የማድረግ እድል አለው። አሁን ለሰዎች አሁን ብዙ ሰዎች አስተያየት ሲሰጡ እግር ኳስ በእርግጥ ብዙ ማትቆጣጠሯቸው ቅንጣቶች አሉት፣ ብዙ ኤሌመንቶች አሉ። የጥሎ ማለፍ ውድድሮች በተለይ ልክ እንደ ሊግ ሲዝን በ38 ጨዋታ የበለጠ ወጥ የሆነው ቡድን ረጅም ሲዝንን የበለጠ ወጥ ሆኖ ያሳለፈው ቡድን ብቻ ሻምፒዮን የሚሆንበት አይደለም። ምሳሌ ሊቨርፑል አምና እንደዚህ አይነት የውድድር ዘመን ነበረው። በፕሪሚየር ሊግ የፕሪሚየር ሊጉ ምርጡ ወጥ ቡድን ነበር። ኮንሲስተንሲ ይፈልጋል የሊግ ሲዝን። የአውሮፓ ውድድሮች ላይ ግን ብዙ ወደ ኢኩዌዥኑ የሚመጡ ነጥቦች አሉ። ለምሳሌ ቻምፒየንስ ሊግ ቀጥለው የምታገኙት ባላጋራ ማን ነው? በጨዋታ ውስጥ አንድ ተናጠል ተጫዋች የሚሰራው ስህተት በሊግ ጨዋታዎች ላይ ለማረም እድል አላችሁ። የ38 ጨዋታ ጉዞ ስለሆነ የኖካውት ጨዋታ ግን የ180 ደቂቃ የ90 ደቂቃ ጉዳይ ይሆናል። ስለዚህ ኢሪደመብል ይሆናል። ላታርሙት የምትችሉት ላይሆን ይችላል። አንድ ትልቅ የዳኝነት ውሳኔ ሊሆን ይችላል። እንደዚህ አይነቱን ሴንስ ኦፍ ኦኬዥን ከዚህ በፊት ቻምፒየንስ ሊግ አሸንፈው የማያውቀው አርሰናል እንዴት ይቋቋማል የሚለው ሊሆን ይችላል። ስለዚህ የቻምፒየንስ ሊግና ሌሎች የጥሎ ማለፍ ውድድሮች ላይ እርግጠኛ ለመሆን ያስቸግራል። ግን አሁን ይሄ ቡድን እያሳየ ካለው ጥንካሬ በመነሳት አንድ ዋንጫ ብቻ የሚበቃው እንኳን አይመስል ቡድን ይመስላል። ፕሪሚየር ሊጉ መሪ ነው። ቻምፒየንስ ሊጉን ቢያንስ የመጀመሪያውን ምዕራፍ መሪ ሆኖ ነው የጨረሰው። ነገር ግን ሌሎቹ ውድድሮች ላይ ስለሚኖረው ጉዞ ሌሎቹ ሁሉ ውድድሮች የጥሎ ማለፍ ውድድሮች ናቸው። ለምሳሌ ማርች 22 የካራባው ካፕ የፍጻሜ ጨዋታ ይደረጋል። ከሊግ የተለየ ነው የፍጻሜ ጨዋታ ስነ ልቦና እና እሱን እርግጠኛ መሆን አይቻልም። አሁን ባለፉት 6 ጨዋታዎች አርሰናል በሲቲ አልተሸነፈም፣ ግን ሁሉም ጨዋታዎች የሊግ ጨዋታዎች ናቸው። የአንድ ጨዋታ ግን ሴንስ ኦፍ ኦኬዥኑ አለ። በጨዋታ ውስጥ የሚፈጠሩ አንዳንድ ክስተቶች አሉ፣ ስነ ልቦናዊ ፋክተሮች አሉ፣ ታክቲካዊ ፋክተሮች አሉ። እርግጠኛ መሆን ያስቸግራል። ግን ከአንድ ዋንጫ በላይ የሚያሸንፈው የሚገባው ቡድን ይመስላል። ስለዚህ እንደዚህ አይነት ተስፋ ያለው ቡድን ነው። ግን እኔ ዛሬ አሁን ማንሳት የፈለግኩት ስለ ኢንቨስትመንትና ስለ ረጅም ጊዜ እቅድ ነው። በቅርብ ዓመታት 2 ትልልቅ ቡድኖች 2 ታላላቅ አሰልጣኞችን ትልልቅ ክለቦች ታላላቅ አሰልጣኞችን አጥተዋል፣ አርሰናልና ማንቸስተር ዩናይትድ እና ሁለቱ ቡድኖች ትልልቅ አሰልጣኞቻቸውን የተኩበት መንገድ በጣም የተለያየ ነው። ማንቸስተር ዩናይትድ ለምሳሌ እስካሁን ድረስ ስቴብል አይደለም። ሰሞኑን ደህና ነው የካሪክ ውጤት፣ ግን ጠቅላላውን ድህረ ፈርጉሰን ያለውን የማንቸስተር ዩናይትድን ጊዜ ካያችሁት በጣም ብዙ ተርኖቨር የነበረበት ብዙ አሰልጣኝ የመጣ የሄደበት የአሰልጣኞቹ የስምና የሀገር ብቻ ሳይሆን የጨዋታ ስታይል ልዩነትም የተለያዩ አይነት ቡድኖች እንድናይ ያደረገበት ግን አንድም ጊዜ የተረጋጋ ቡድን ለመገንባት እድል ያላገኘንበት። አሁን ኢኒዮስ ከመጣ በኋላ እንኳን አሁን ሩበን አሞሪም ሲሰናበት 2ኛ አሰልጣኝ ነው። ካሪክ በውድድር ዘመኑ መጨረሻ ቋሚ አሰልጣኝ የመሆኑ ጉዳይ ማንም እርግጠኛ ሆኖ ሊናገረው አይችልም። አሁን ካሪክ ደግሞ የሚለቅ ከሆነ 3ኛ አሰልጣኛቸው ነው ካሪክ ብቻ ከቴንሃግና ከአሞሪም በኋላ እንግዲህ የሩድ ቫን ኒስተልሮይ የጊዜ አሰልጣኝነት ኃላፊነት ዘልየው ማለት ነው። ሌላ አሰልጣኝ 4ኛ አሰልጣኝ ልናይ እንችላለን ማለት ነው። አርሰናል ግን ከ2020 ዲሴምበር በኋላ በአንድ አሰልጣኝ ስር ነው የረጋው እና በዛ መሀል ለክለቡ ጨለማ የሚመስሉ አመታት፣ አስቸጋሪ የሚመስሉ አመታት፣ አርቴታ ጫና ውስጥ የገባባቸው፣ የአርሰናል ደጋፊዎች ይልቀቅልን የሚል ተቃውሞ ያሰሙባቸው፣ በተለይ ደግሞ የአንደኛው ሲዝን ሲጀመር 3 ተከታታይ ጨዋታዎች ተሸንፈው የውድድር ዘመኑ ተጀመረና
የ2021 የውድድር ዘመን ሲጀመር በቼልሲ በማንቸስተር ሲቲ ደግሞ ቀድሞ በብሬንፎርድ ተሸነፈ። በሶስቱ ጨዋታዎች መሸነፉ ብቻ ሳይሆን 0 ነጥብና 0 ጎል ነው የነበረው። በሶስቱም ጨዋታዎች መሸነፉ ብቻ ሳይሆን ጎልም አላስቆጠርም። ተስፋ ለማየት የሚቸግር ጊዜ ነበር። ሌሎችም ወቅቶች ላይ አርቴታ ሳም አላርዳይስ ራሳቸው በጊዜው የዌስት ብሮሚች አልቢዮን አሰልጣኝ ነበሩ። አርሰናል ከኛ ጋር ላለመውረድ ነው የሚፎካከረው የሚል አስተያየት በክሪስማስ ሰሞን ሰጥተው ነበር። ስለዚህ እነዛ በጣም መጥፎ ዓመታትን መታገስ ይጠይቀው ነበር። የአርሰናል ኦነርሺፕ ለአርቴታ ጊዜ መስጠት ይጠይቀው ነበር። አንድ ፉትቦል ቤንችማርክ የሚባል የአማካሪ ቢዝነስ ተቋም አለ እና እዛ ውስጥ አንድሪያ ሳርቶሪ የሚባሉ አንድ ሰው ሲናገሩ የአርሰናል ያለፉት ጥቂት ዓመታትም ይሁን የዘንድሮ የውድድር ዘመን የዋንጫ ተፎካካሪነት የመጣው እና አሁን ደግሞ የዋንጫ ተስፈኝነት የመጣው የረጅም ጊዜ ርዕይ ስለነበረው ቪዥን ስለነበረው ብቻ ሳይሆን ክሊር ስለነበረም ነው ይላሉ እሳቸው። የረጅም ጊዜ መሆኑ ብቻውን የውጤት ዋስትና አይሰጥም። ግን አርሰናል ክላሪቲ ላይ የተመሰረተ የጠራ ዓላማ ላይ የተመሰረተ ትዕግስት ነው የነበረው እና አርቴታ ጠንካራ ወጥ ድጋፍ ከባለቤቶቹ ተደርጎለታል ይላሉ። አርሰናል መጨረሻ ላይ ቢያሸንፍ የፕሪሚየር ሊግ ሻምፒዮን ቢሆን ወይ ሌላ ተጨማሪ ዋንጫ ቢያሳካ ወይ ባለፉት ዓመታት ለነበሩትም ዋንጫ የሚጎድለው የስኬት ጉዞ ልበለው እኔ ዋንጫ አንድ ቡድን የሚያሸንፈው። ስለዚህ የተቀሩት 19 ቡድኖች በሙሉ ያልተሳካ የውድድር ዘመን አሳልፈው ልትሏቸው አትችሉም። የሁሉም ነገር መለኪያ ዋንጫ አይደለም፣ ስኬት አንጻራዊ ነው እና ለእኔ ስኬታማ ነው። ለዚህ ነው መጨረሻ ላይ ከአርሰናል ቢለቅ ያለ ዋንጫ እንኳን ቀጥሎ ወይ ባየር ሚኒክ ወይ ባርሰሎና ወይ ሪያል ማድሪድ ወይ ማንቸስተር ሲቲ ወይ ሌላ ትልቅ ቡድን የሚቀጥረው ስኬታማ አይደለም የሚል ስሌት ቢኖር ለምን እነዚህ ሁሉ ክለቦች ይቀጥሩታል ታዲያ? ስኬት አንጻራዊ ነው። ስኬትን የምታብራሩበት የራሱ መንገድ ይኖረዋል እና እንደዚህ አይነት ቡድን ለመገንባት ግን ለአርቴታ ብዙ ክሬዲት መሰጠት እንደሚገባ፣ ለቡድኑ ብዙ ክሬዲት መሰጠት እንደሚገባ፣ ለአንዳንድ ተጫዋቾች የበለጠ ከፍ ያለ አድናቆት መስጠት እንደሚገባ ሁሉ ለረጅም ጊዜ በአርሰናል ደጋፊዎች ይውጡልን ሲባሉ ለነበሩት ለአርሰናል ባለቤቶችም ግን ተመሳሳይ ክሬዲት መስጠት የሚገባ ይመስለኛል። የአርሰናል በቬንገር ስር የመጨረሻዎቹ ዓመታት አርሰናል ትልቅ ስቴዲየም የገነባበት ወደ ኤምሬትስ ስቴዲየም የመጣበት እና ከሃይብሪ ወደ ኤምሬትስ ለተደረገው ሽግግር አርሰናልና አርሰን ቬንገር የውጤት ዋጋ የከፈሉበት ጊዜ ነው። ረዘም ላለ ጊዜ ቢያንስ ለ8 ዓመት ቢያንስ ከ2014 ባለው ጊዜ ከ2006 ከ2014 ባሉት 8 ዓመታት በእያንዳንዱ የውድድር ዘመን አርሰናል ስቴዲየሙን በራሱ ገቢ መልሶ መክፈል ስለነበረበት ከውጪ ኦሊጋርክ የሆነ አንድ ባለጠጋ ሩሲያዊ ኦሊጋርክ ወይም አንድ መንግስት የስቴት ኦንድ ክለብ ስላልሆነ አርሰናል አንድ መንግስት የአርሰናልን የስቴዲየም ወጪ አልከፈለም። አርሰናል ራሱ ነው የከፈለው ያንን የባንክ ብድር። ቤዚክሊ ቬንገር ናቸው የከፈሉት። ለዚህ ምን ያህል ደጋፊዎች ክብር ይሰጧቸዋል፣ ክሬዲት ይሰጧቸዋል እና በነዛ 8 9 10 ዓመታት አርሰናል ከትልልቆቹ ዋንጫዎች ፉክክር ውጪ የመሆኑ ምክንያት ደጋፊዎች ይረዳሉ አላቅም። የሚገርሙ ስቶሪዎች እንሰማለን ያንን ጉዞ በተመለከተ። እንዲያውም ሰዎች ቬንገር ማይ ላይፍ ኢን ሬድ ኢን ዋይት የሚል መጽሐፋቸውን በጻፉ ጊዜ ያንን አስቸጋሪ ጊዜ እንዴት እንዳለፉት ይተነትናሉ፣ በደንብ ይተርኩታል የሚል ግምት ነበር። እንደዛ አልጻፉም። ለዛ ነው ብዙ ሰዎች የቬንገርን መጽሐፍ ዲስአፖይንቲንግ ነው የሚሉት። ምክንያቱም ብዙ ጊዜ ኦቶባዮግራፊዎች ከዚህ በፊት ያልተነገሩ እውነታዎች የሚፍረጠረጡበት ስለሆነ ቬንገር ያንን አላደረጉም። ለምን ያንን እንዳላደረጉም ሲናገሩ ምሬቶች የምጽፍበት ሳይሆን አዎንታዊ ልምዶችን ለሰዎች የማጋራበት እንዲሆን የፈለግኩት ብለዋል። እና ያንን መጽሐፍ በተመለከተ ነው የሰጧቸው አንዳንድ ቃለ ምልልሶች ላይ የበለጠ አንዳንድ እውነታዎችን ፈንጥቀዋል ለሰዎች። ግን በጣም አስቸጋሪ ጊዜ ነበር። እንግዲህ በዛ ጊዜ 3 ጊዜ ቢያንስ ወደ ሪያል ማድሪድ የመሄድ እድል ነበራቸው፣ ወደ ጁቬንቱስ የመሄድ እድል ነበራቸው፣ ወደ ባርሰሎና የመሄድ እድል ነበራቸው፣ ወደ ፈረንሳይ ብሔራዊ ቡድን፣ ወደ እንግሊዝ ብሔራዊ ቡድን፣ ወደ ፒኤስዤ የመሄድ እድል ነበራቸው፣ ወደ ሚኒክ የመሄድ እድል ነበራቸው። እነዛን ሁሉ ጥያቄዎች ውድቅ አድርገው ነው አሁን እንግዲህ ኤምሬትስ ስቴዲየምን በዛ ሎያሊቲ መቆየታቸው ብቻ እኮ አይደለም። እንዲሁም አንድ ጊዜ አንድ ባንክ ለአርሰናል ከፍተኛ ገንዘብ ከማበደሩ በፊት ቬንገር የ5 ዓመት ውል ከፈረመ ብቻ ነው የ5 ዓመት ኮንትራት ለቬንገር ከተሰጠ
ቬንገርን እንደ ምንድን ነው እንደ ጋራንተር እንደሚባለው እንደ ዋስትና እንደ ተያዥ ነበር ባንኩ የተጠቀመባቸው እና እኔ በጣም ያስደንቀኛል። ይሄ በጣም ያስደንቀኛል። ግን በጊዜው አርሰናል የነበረበትን ሁኔታ የሚያሳይ ነው። ያኔ ቬንገር የነበረባቸው ግዴታ ከ8 ዓመት 4 ጊዜ አርሰናልን የቻምፒየንስ ሊግ ተሳታፊ ማድረግ ነው። የቻምፒየንስ ሊግ ገንዘብ በጣም ወሳኝ ስለነበር ቬንገር በ8ቱም ሲዝን አርሰናል የቻምፒየንስ ሊግ ተሳታፊ ማድረጋቸው ብቻ ሳይሆን ቻምፒየንስ ሊግ ሴሚ ፋይናል ተጫውተዋል፣ ቻምፒየንስ ሊግ ኳርተር ፋይናል ተጫውተዋል። የፕሪሚየር ሊግ ዋንጫ ተፎካካሪ የነበሩባቸው ሲዝኖች ነበሩ። በትንሹ 2008 10 እና 2011 12 ሲዝንን መጥቀስ እችላለሁ። 2010 11 የውድድር ዘመንን የዋንጫ ሲሪየስ የዋንጫ 2014 ላይ ለ138 ቀን የፕሪሚየር ሊግ መሪ ነበሩ። ከሁሉም የፕሪሚየር ሊግ ብሮች በላይ ብዙ ቀናት የፕሪሚየር ሊግ መሪ የነበሩት የእርሳቸው ቡድን ነበር። በቂ አልነበረም ለብዙ ሰዎች፣ ግን በዛ ጊዜ ውስጥም 3 ኤፍ ኤ ካፕ አሸንፈዋል። እንዲያውም ቬንገር መጽሐፋቸው ላይ ሰዎች የቬንገርን 22 ዓመት በሁለት ይከፍሉታል። የመጀመሪያ 10 ዓመት ከዛ በኋላ ቀጥሎ የመጣው ተጨማሪ 10 ዓመት ተጨማሪ ዴኬድ ይላሉ። የመጀመሪያውን ግሎሪየስ የሆነ 7 ትልልቅ ዋንጫዎች የወሰዱበት፣ 4 ኤፍ ኤ ካፕ፣ 3 ፕሪሚየር ሊግ ያሸነፉበት እንደዚህ። ቀጥሎ ያለውን ደግሞ 10 ዓመት የውድቀት የሚሉት አሉ። ቬንገር ደግሞ የኔ ቤስቱ ቀጥሎ የመጣው 10 ዓመት ነው ይላሉ፣ በጣም ሊሚትድ በሆነ በጀት። ከዛ የእንግሊዝ እግር ኳስ የፋይናንስ ተፈጥሮም መቀየሩን የቼልሲ በቢሊዮን ዶላሮች የሚመራ ኢንቨስትመንት መቋቋምም የማንቸስተር ሲቲን በአቡዳቢ ስር መውደቅም በባለቤትነት ስር መዋልም እና ይሄ ቀጥታ የእንግሊዝን እግር ኳስ ተፈጥሮ መቀየርም ማንቸስተር ዩናይትድ ትልቅ የኮሜርሻል ስኬት ያለው ነው። ስለዚህ በየአመቱ የበለጠ ገንዘብ የሚያወጣ ነው። አርሰናል በየአመቱ ቁልፍ ተጫዋቾቹን ለስቴዲየም እዳ መዋያ ያደርጋቸው ነበር እየሸጠ። ስለዚህ ያንን ኮንቴክስት መገንዘብ ያስፈልጋል። የኦነርሺፑንም ነገር እንደዚሁ በዛ ጊዜ ውስጥ ከ2007 እስከ 2017 ድረስ በአርሰናል ውስጥ የእርስ በርስ ጦርነት ነበር ማለት ይቻላል። ብዙ የማይወራ ጦርነት ነበር። የአርሰናል ሙሉ ባለቤት የመሆን ፍላጎት በነበራቸው 2 ባለጠጎች መካከል የሚደረግ ፌርሃድ ሞሽሪ የሚባሉትን ሰው ልተዋቸው፣ እሳቸውም ነበራቸው ድርሻ። ፌርሃድ ሞሽሪ በቅርብ ጊዜ ኤቨርተን ባለቤት የነበሩ 30% ድርሻ የነበራቸው ያንን ድርሻቸውን ለስታን ክሮንኬ የሸጡ ናቸው። የ550 ሚሊዮን ፓውንድ አግኝተዋል። ከዛ የ30% ሽያጭ ግን ለረጅም ጊዜ በ2 ቢሊዮነሮች በአሊሸር ኡስማኖቭ በሚባሉ ዩዝቤኪስታናዊና በአሁኑ የአርሰናል ባለቤት በስታን ክሮንኬ መካከል ለረጅም ጊዜ የቆየ የባለቤትነት ፉክክር ነበር። ብዙ የአርሰናል ደጋፊዎች ኡዝማኖቭን ከአብራሞቪች ጋር የማመሳሰል 1970ዎቹ ጀምሮ አርሰናልን ሲያይ የቆየ ነው፣ ለአርሰናል ውጤት ግድ የሚለው ነው የሚል እምነት ስለነበራቸውም እና ሰውየውም በተደጋጋሚ ይሄ ዴክላማቶሪ ስቴትመንትስ የሚባሉ አሉ፣ በቃ የክለቡን ወደ ታላቅነት የመመለስ ቃል መግባት አይነት ንግግሮችን ብዙ ጊዜ የሚያደርጉ ናቸው። ስታን ክሮንኬ ደግሞ ደንበኛ የአሜሪካ የቢዝነስ ሰው ናቸው እና በሁለቱ መካከል ለረጅም ጊዜ ነበረ ትንቅንቅ ነበር እና በዛ መሀል ከቤኔፋክተር ከክለብ ባለቤት ከ2017 እስከ ቬንገር እስከለቀቁበት ጊዜ ድረስ አንዱን ባለቤት የክለቡ ባለቤት 1 ፓውንድ ኢንቨስት አላደረጉ ለክለቡ ለስኳድ ግንባታ በሚል። እንዲያውም መጨረሻ ላይ ቬንገር መጽሐፋቸው ላይ የጻፉት እንጂ ከቢን ስፖርት ጋር ከጥቂት ዓመታት በፊት አንድ ቃለ ምልልስ ነበራቸው። በዛ ጊዜ ውስጥ ክለቡን ስለመራሁትና ያንን ማዕበል ስላሻገርኩት ደስ ይለኛል። ምክንያቱም እኔ እዛ ክለብ ውስጥ የነበርኩበት ጊዜ ገንዘብ ያልነበረበት ጊዜ ነው። አሁን ገንዘብ ኢንቨስት ማድረግ ወደሚችልበት ቁመና አድርሻው በመልቀቄ ደስ ይለኛል። ምክንያቱም 2 ከፍተኛ ሼር ሆልደሮች ገንዘብን ማውጣት በተመለከተ ኮንፍሊክት ውስጥ ካሉ ክለቡ ህመም ውስጥ ነው የሚሆነው የሚል አስተያየት ሰጥተዋል። ስለዚህ ለረጅም ጊዜ የቆየ 100% ባለቤትነቱን የሚቆጣጠረው ማን እንደሆነ እስካለየለት ድረስ አንዳቸውም ኢንቨስት ማድረግ አልፈለጉም። አንዳቸውም በክለቡ አቅጣጫ ላይ ስምምነት አልነበራቸውም። የስታን ክሮንኬ ሞዴል ሌላ ነው፣ የሰልፍ ሰስቴናብል ሞዴል የሚባለው። የአሊሸር ኡስማኖቭ ደግሞ ገንዘብ ኢንጀክት ማድረግን የሚደግፍ ነው። ስለዚህ ሁለቱም የቪዥን ልዩነት ነበራቸው ማለት ነው እና ደግሞ ጦርነት ውስጥ ነው የነበሩት። ሁለቱንም ዴቪድ ዲን የሚባሉት ቬንገርን ወደ አርሰናል ያመጡት ሰው ነው ወደ አርሰናል ያመጧቸው። ዴቪድ ዲን በዚህ ምክንያት ያለ ክለቡ የቦርድ ሰዎች እውቅና ስለነበር ድርድሮቹን ያደርጉ የነበሩት አውትሳይድ ኢንቨስትመንት ያስፈልገዋል፣ አሁን ከማንቸስተር ዩናይትድ ጋር ከቼልሲ ጋር ለመፎካከር በቂ አይደለም የሚል እምነት ስለነበራቸው ከሁለቱም ሰዎች ጋር ተደራድረው ወደ ክለቡ ያመጧቸው እርሳቸው ናቸው። መጨረሻ ላይ ተገፍትረው የወጡት ለ24 ዓመት የአርሰናል ምክትል ሊቀመንበር የነበሩ ሰው ናቸው
እና የራሳቸውንም ድርሻ ሸጠው ነው እንግዲህ መጨረሻ ላይ ከኃላፊነት የለቀቁት። እንዲያውም ያኔ ፒተር ሂልውድ የሚባሉት ሰው ናቸው የአርሰናል ሊቀመንበር የነበሩት ሰው ከክለቡ እንዲለቁ ያደረጓቸው። እና ስታን ክሮንኬ ከቬንገር መልቀቅ በኋላ ነው አርሰናል ውስጥ አሁን የምታዩትን ኢንቨስትመንት መፍቀድ የጀመሩት። ሌሎች ሰዎች ነበሩ በመሀል። ለምሳሌ አሁን የማንቸስተር ሲቲ ባለቤት ካልዱን አልሙባራክ፣ በርኔ ክሊሽቴን የፎርሙላ 1 ቢሊዮነር ናቸው። እነዚህ አርሰናልን መግዛት ይፈልጋሉ ይባል ነበር በዛ ጊዜ። ግን ለረጅም ጊዜ ኢንቨስት እያደረገ አልነበረም አርሰናል። ውጤት ደግሞ ከኢንቨስትመንት ጋር ያለው ግንኙነት ተዘዋዋሪ አይደለም፣ ቀጥተኛ ነው። ኢንቨስት እስካልተደረገ ድረስ የሚመጣ ውጤት ሬር ነው። በጣም በተለይ ኮንሲስተንት ውጤት ሬር ነው። ትልልቅ ዋንጫዎች ማሸነፍ በተለይ ያለ ከፍተኛ ደሞዝ። እንዲያውም ብዙ ጊዜ የምጠቅሰውና የምወደው አንድ መጽሐፍ አለና ሳይመን ኩፐር የጻፉት ሶከርኖሚክስ የሚባል መጽሐፍ። የእነሱ ለአመታት የተደረገ ጥናት የሚያሳየው አንድ ክለብ ለተጫዋቾቹ የሚከፍለው ደሞዝና በውድድር ዘመኑ መጨረሻ ላይ የሚያገኘው ውጤት ያላቸው ግንኙነት ቀጥተኛ ነው። ለምሳሌ የውድድር ዘመኑ ሲጀመር የ20ዎቹን ክለቦች ደሞዝ በቴብል ስሩት። የበለጠ ደሞዝ የሚከፍለውን አንደኛ፣ ሁለተኛ የሚከፍለውን ቡድን ሁለተኛ እያደረጋችሁ ከዛ አመቱ ሲያልቅ ከ1 እስከ 20 ማን ጨረሰ የሚለውን ደግሞ ሊግ ቴብል የሚባለውን ደግሞ የውጤቱን የደረጃ ሰንጠረዥ አነጻጽሩት። ከ3 ወይ ከ4 ልዩነቶች በስተቀር በደሞዝ በዌጅ ቴብል ያለው የሊግ ቴብልን ሚረር ያደርገዋል። ኦልሞስት ተመሳሳይ ነው። ከዝውውር ገንዘብ በላይ ለደሞዝ የሚከፈል ገንዘብ የውጤት ኦልሞስት ዋስትና ነው። ምክንያቱም ደሞዝ የምትከፍሉት ለቤስት ተጫዋቾች ነው። ብዙ ደሞዝ የሚከፍለው ቡድን ቤስት ተጫዋቾች ያሉት ነው ከሞላ ጎደል ሚስ ማኔጅ ካላደረገው በስተቀር። ማንቸስተር ዩናይትድ አሁን እንደዛ ነው ያደረገው። ብዙ ጊዜ ወይ አንደኛ ወይ ሁለተኛ ደሞዝ ከፋይ ነው። ተጫዋቾቹ መጥፎ ሆነው ነው ወይ ተጫዋቾቹ ማንቸስተር ዩናይትድ ውስጥ ጥሩ እንዳይሆኑ ሆነው ነው ራሱን የቻለ ማብራሪያ ይፈልጋል። ግን ብዙ ጊዜ አሁን ባለፉት ዓመታት ሲቲ ነው አንደኛው በደሞዝ እና ሲቲ ነው ዶሚናንት የነበረው በውጤት። ሌሎች ኤሌመንቶች የሉም ማለት አይደለም። ሲቲ ስኬታማ እንዲሆን የሆነው የኮቺንግ፣ የምልመላ፣ የጨዋታ ስታይል የምን አስተዋጽኦ የለውም ማለት አይደለም። ግን ግንኙነቱ ቀጥተኛ ነው። ኢንቨስት ካላደረጋችሁ ድረስ ተመልሶ የሚመጣ ውጤት ልትጠብቁ አትችሉ። አርሰናል አሁን ኢንቨስት እያደረገ ነው። ባለፉት 5 ሲዝኖች ብቻ አርቴታ የመጣበት የመጀመሪያውን ሲዝን ልቶ ያለፉትን 5 ሲዝኖች ብቻ ከማንቸስተር ዩናይትድ ቀጥሎ ሁለተኛው ብዙ ገንዘብ ያወጣው ቡድን አርሰናል። ባለፉት አመታት የአርሰናል ደጋፊዎች በተለይ በቬንገር የመጨረሻዎቹ አመታት ቬንገር ከራሳቸው ኪስ እንደሚያወጡት ገንዘብ አይነት ማለት ነው። ኦፍኮርስ ይጠነቀቁ ነበር። ቬንገር በኤክስትራቫጋንዛ ውጤት የማምጣት ፍላጎት አልነበራቸውም። የመጀመሪያው ዋንጫዎች ያሸንፉበት የነበረውም ዘመን ቢሆን በንጽጽር እንጂ ከማንቸስተር ዩናይትድ ጋር ብታወዳድሩት የሚነጻጸር አልነበረም ኢንቨስትመንቱ። ያኔም ተጫዋቾች ይሸጡ ነበር። በዚያ ጊዜ ውስጥም አኔልካን በ500,000 ፓውንድ ገዝተው በ23 ሚሊዮን ፓውንድ ሸጠው በዛው ገንዘብ ቲየሪ ኦንሪን ገዝተው በዛው ገንዘብ በዩኒቨርሲቲ የልምምድ ሜዳ ልምምድ ይሰራ የነበረውን ቡድን ስቴት ኦፍ ዲ አርት የሆነ የልምምድ ኮምፕሌክስ ገንብተው አንኮል ነው የሚባለው ይሸጡ ነበር ተጫዋች። ኢማኑኤል ፓቲን እና ማርክ ኦቨርማርስ የቡድኑ ምሰሶዎች ነበሩ። ያ ደብል ያሸነፈው ቡድን ወሳኝ ተጫዋቾች ነበሩ። እንዲያውም ጋሪ ኔቭል በፕሪሚየር ሊግ እንደ ኦቨርማርስ የሚያስቸግረኝ ተጫዋች የለም ይላል። ሁለቱን በ35 ሚሊዮን ፓውንድ ለባርሰሎና ሸጠዋል። 35 ሚሊዮን ፓውንድ የዛሬ 25 ዓመት አስበው፣ በጣም ከፍተኛ ገንዘብ ነው። ያኔም ቢሆን ነበር እንደዚህ አይነት ነገር። ስለዚህ ልዩነቱ ምንድን ነው? ያኔ ያንኑ ገንዘብ ኳሊቲ ተጫዋቾችን ለማምጣት ይጠቀሙበት ነበር። ቡድኑ እንደገና ሪቢልድ ለማድረግ ይጠቀሙበት ነበር። ኦቨርማርስ ቢለቅ ሮቤር ፒሬስ ይመጣል። ከሱ በብዙ ባነሰ ገንዘብ በ8 ነው መሰለኝ፣ በ6 ነው 8 ነው የገዙት፣ በ30 ሸጠ ኦቨርማርስ። እንደዛ አይነት እንደገና ገንዘቡን መልሶ ሪኢንቨስት የማድረግ እድል ነበራቸው። የሁለተኛው ጊዜ ችግር ኢንፌሪየር በሆኑ ተጫዋቾች የመተካት እዳ ውስጥ ነው የነበሩት። እንደ ሳሚር ናስሪ አይነት ተጫዋች ከለቀቃችሁ በኋላ ለምሳሌ ተነጻጻሪ ችሎታ ያለው ሌላ ተጫዋች ብታመጡ ችግር አልነበረውም። ግን ያንኑ ገንዘብ ለቡድን ግንባታ መልሰው ሪኢንቨስት ማድረግ ስለማይችሉ ኢንፌሪየር ችሎታ ያለውን ተጫዋች፣ ያነሰ ክህሎት ያለውን ተጫዋች የማምጣት ግዴታ ነበረባቸው። ያኔ የነበራቸው የኮምፒቲቲቭ አድቫንቴጅም እየጠፋ ነው። ያኔ ቬንገር ምልመላን ይመሩ ነበር አውሮፓ ላይ እንግሊዝም ላይ። እንደሳቸው የተደበቀ ተሰጥኦ አድኖ ማምጣት የሚችል በታለንት አይደንቲፊኬሽን፣ በታለንት ፕሮፋይሊንግ፣ በስካውቲንግ፣ በዓለም አቀፍ ስካውቲንግ
ሚስተካከላቸው የለም ይባል ነበር። የሆነ ጊዜ ግን ዓለም ላይ ያለው የኢንፎርሜሽን ፍሰት እየጨመረ ሲመጣ የአርሰናል ኮምፒቲቲቭ አድቫንቴጅ ብቻ መሆኑ ያበቃል። ስለዚህ እነዛን ተጫዋቾች እናንተ ብቻ ልታውቋቸው አትችሉም ማለት ነው። ስለዚህ ላንድስኬፑ ሲቀየር ሁሉም ነገር ነው የሚቀየረው። በእነዛ ምክንያቶች ገንዘብ ኢንቨስት እያደረገ አልነበርም። ያኔ ታርጌት የነበሩት ቬንገር ናቸውና ደስተኛም ናቸው ተተቺ እንዲሆኑ የሚጠለጠሉት መሆናቸውን ተቀብለውታል። አይ ቲንክ ፎር ዘ ግሬተር ጉድ እንደሚሉት። ባለፉት ዓመታት ግን ቬንገር ከለቀቁ በኋላ ዋናው የሚመስለኝ የኦነርሺፑ ለውጥ ነው። 100% የአርሰናል ባለቤት የሆነው የክሮንኬ ኬሲ የሚባለው ተቋም ከቬንገር መውጣት በኋላ ነው እና ያኔ ያ የባለቤትነት ሽሚያ የለም ማለት ነው። 10 ዓመት ክለቡን ወደ ኋላ የጎተተው የክለቡ የባለቤትነት ሽሚያ በኡስማኖቭ እና በክሮንኬ መካከል ክሮንኬ ያሸነፉ እና የአርሰናል 100% ባለቤት ሆኑ። ከዛ በኋላ ገንዘብ ኢንቨስት እያደረጉ ነው። አጋጣሚ አይመስለኝም ከዛ ጋር በቀጥታ የተገናኘ ነው እና ባለፉት 5 ዓመታት ብቻ 773 ሚሊዮን ዩሮ አውጥቷል ለዝውውሮች። ደጋፊዎች ይፈልጉ የነበሩት ይህንን ነው። ከትልልቆቹ ቡድኖች ጋር የምትፎካከሩት በኢንቨስትመንት ነው እና ያኔ የቬንገር ቡድኖች አሁን ደህና ነበሩ። ሜቢ ደ ቤስት እግር ኳስ ይጫወቱ ነበር እንግሊዝ ውስጥም አውሮፓ ውስጥ ምናምን ብንል ሁሌ የሚጎድል የሆነ ነገር አለ። ወይ አስተማማኝ አጥቂ ይጎድለዋል፣ ወይ ዶሚናንት 6 ቁጥር ይጎድለዋል፣ ወይ አስተማማኝ ግብ ጠባቂ ይጎድለዋል፣ ወይ ምርጥ የመሀል ተከላካይ ይጎድለዋል። ሁሌ የሚጎድል አንድ ወይ ሁለት ቁልፍ ተጫዋቾች አለ። ሻምፒዮን ቡድኖች ያለ ደህና ስፓይን ሻምፒዮን አይሆኑም። ምርጥ ተከላካይ፣ ምርጥ ግብ ጠባቂ፣ ምርጥ 6 ቁጥር አጥቂ ከሌላችሁ ሊሆን አይችልም። ስለዚህ ሁሌ የሚጎድል ነገር ነበር። በቀጥታ ይሄ ከኢንቨስትመንት ጋር የሚገናኝ ነው። ይሄ እኛ ካልጠፋን ቬንገር አይጠፋቸው ማለት እኛ ካልጠፋን እኛ የምናውቀው ከሆነ እሳቸው ሊጠፋቸው አይችልም፣ ወይ ሌሎች የአርሰናል ኤክስፐርቶች ሊጠፋቸው አይችልም። ግን ያንን ለማድረግ ፖቴንሻል ያስፈልጋቸዋል። በዚህ መሀል የኢንቨስትመንት ስህተቶች አሉ፣ የተሳሳቱ ዝውውሮች አሉ፣ የውሳኔ ስህተቶች አሉ። እነሱም ተጨማሪ ምክንያቶች ናቸው። ግን በቂ ኢንቨስትመንት ግን አልነበር። ስለዚህ የአርሰናል ደጋፊዎች ክሮንኬ አውት ይሉ ነበር። ቬንገር አውት ብቻ እኮ አልነበረም የሚሉት። ክሮንኬ አውት የሚሉት በኢንቨስትመንቱ ምክንያት ነው፣ ሌላ ምክንያት አልነበራቸው። በቅርብ ጊዜ ግን ማንም የአርሰናል ደጋፊ ክሮንኬ አውት ሊል አይችልም። ባለፉት 5 ዓመታት ብቻ 773 ሚሊዮን ዩሮ ኢንቨስት አድርገዋል ብቻ ሳይሆን ከማንቸስተር ዩናይትድ ቀጥሎ ሁለተኛው ነው። አሁን ባለፈው በመጨረሻው የዝውውር ጊዜ በትልቁ የዝውውር ጊዜ የጃንዋሪውን ሳይሆን በተጣራ ወጪ አርሰናል አንደኛ ነበር። ያለፉትን 5 ዓመታት ከወሰድን ሁለተኛ ነው። በድጋሚ በተጣራ ወጪ ኔት ስፔንድ በሚባለው አንደኛ ነበር። ባለፉት ዓመታት አርሰናል እየፈለገው የለቀቀ ትልቅ ተጫዋች የለም። በእነዚህ ዓመታት ውስጥ ሳሊባ ፈላጊ ኖረዋል፣ ጋብርኤል ፈላጊ ኖረዋል፣ ኦዴጋርድ ፈላጊ ኖረዋል፣ ሳካ ፈላጊ ኖረዋል። ግን የመሸጥ ግዴታ የለበትም። አርሰናል ወደ ውጤት እየተንደረደረ ያለ ክለብ መሆኑንም ያውቃሉ ተጫዋቾቹ። ልክ እንደ ባለፉት ዓመታት የሪያል ማድሪድ ማንዣበብ ሳሊባ ዙሪያ አርሰናልን የሚያስደነግጥ አይደለም። ዴይ ኖ እንደማይሸጡት ለሪያል ማድሪድ ግዴታ የለባቸውም፣ የመሸጥ ግዴታ የለባቸውም። የስቴዲየሙ ወጪ ከቨር ተደርጓል በአብዛኛው በቬንገር የውጤት ሳክሪፋይስ እና አንድ ኬረን ማጓየር የሚባሉ አሉ። በሊቨርፑል ዩኒቨርሲቲ አሶሺየት ፕሮፌሰር ናቸው። የእግር ኳስ ፋይናንስ ባለሙያ ናቸው። ብዙ ጊዜ ስካይ ላይ፣ ቢቢሲ ላይ፣ በራሳቸው የሶሻል ሚዲያ ፕላትፎርሞች ኤክስ ላይ ብዙ ሲጽፉ የምናያቸው፣ ብዙ ጊዜ እኛ የምንጠቅሳቸው ፋይናንስ ነክ ነገሮች በምናነሳበት ጊዜ የምንጠቅሳቸው ሰው ናቸው እና እሳቸው ኦልሞስት በየተከታታይ ሲዝኖች ወይ በየጥቂት ሲዝኖች ሩብ ቢሊዮን ኢንቨስት ማድረግ የቡድኑን ስኳድ አሻሽሎታል ነው የሚሉት። ከዛ በፊት በነበሩት 6 ዓመታት ከቼልሲ ከሁለቱ የማንቸስተር ክለቦች ከሊቨርፑል ጋር በደሞዝ በጣም ይራራቅ ነበር። ስለዚህ ደሞዝ በጣም ኪ ፋክተር ነው። ተጫዋቾች መቼስ ሲደራደሩ ለእግር ኳስ አምቢሽን ብቻ ብለው አይደለም የሚደራደሩ፣ ኑሯቸው ነው። የእግር ኳስ ተጫዋችነት ፒክ ዘመን ደግሞ እኔ እንጃ በጣም ረጅም ከሆነ 10 ዓመት ከተወሰኑ ኤክሰፕሽኖች በስተቀር የአጭር ጊዜ ሙያ ነው ኳስ ተጫዋችነት። ስለዚህ ማክሲመሙን ማግኘት ይፈልጋሉ በዛ ጊዜ ውስጥ። ስለዚህ ሁሉንም ነገር ኮምፕሮማይዝ አያደርጉም። ለአርሰናል መጫወት ክብር ነው፣ ግን አርሰናል የሚያቀርብላቸው ፕሮፖዛልና ሌላ ቡድን የሚያቀርብላቸው ፕሮፖዛል መሀል የ5 እጥፍ ልዩነት ካለ አርሰናል ደስ ስለሚላቸው በፕሪሚየር ሊግ መጫወት ደስ ስለሚል በለንደን መኖር ደስ ስለሚል ብቻ አይመጡም ወደ አርሰናል። ደሞዝ መክፈል አለባቸው። ያንንም ልዩነት እያጠበበ መጥቷል። በእጥፎች ያነሰ ነበር ከሌሎቹ ቡድኖች። ስለዚህ ተጫዋቾች ማቆየት ይችላል። አሁን ሳካ በቅርብ ጊዜ፣ ሳሊባ በቅርብ ጊዜ ኮንትራት ይፈርሙ ከፍተኛ ኮንትራት ነው የተከፈላቸው።
በቅርብ ዓመታት ደግሞ እዛ ላይ እንዴት ልዩነት እንደመጣ በወጪ ብቻ ሳይሆን በዝውውር ወጪ ብቻ ሳይሆን በደሞዝም በ2022 አርሰናል 212 ሚሊዮን ፓውንድ ነበር የሚከፍለው ለሁሉም ተጫዋቾች በሲዝን። አሁን ወደ 338 ከፍ ብሏል በ2024። አሁን ደግሞ አፕዴትድ የሆነውን እንሰማለን። በጨምሮ አይቀርም። ከዛ በኋላ ብዙ ተጫዋቾች ጨምረዋል፣ ያሉትን ተጫዋቾች ኮንትራት አድሰዋል፣ ከፍ ይላል። ግን የመጨረሻውን ፋይናንሽል ሪፖርት ብትወስዱ 5ኛ ነው በዌጅ ቢል። አርቴታን እዚህ ጋር ማድነቅ ያስፈልጋል። ቅድም ያልኩትን ሎጂካውን የሳይመን ኩፐርን እና የአንድ ዩኒቨርሲቲ ፕሮፌሰር አጋሩን መጽሐፍ የሶከርኖሚክስን ጠቀስኩ። የዌጅ ቢል ዲፋይ አድርጓል አርሰናል ባለፉት ዓመታት። 5ኛው ነው በደሞዝ ግን ሬጉላርሊ 2ኛው ነው የነበረው በፕሪሚየር ሊግ። ስለዚህ ከዛ አንጻር ካያችሁት በጣም እንደውም ኦቨር ፐርፎርም አድርጓል ማለት ነው ከዌጅ አንጻር በዛ ሎጂክ እና ያ ደግሞ የብዙ ዓመታት እና የበርካታ ሊጎች ጥናት ተደርጎ የተሰራ ነው። በፒዲኤፍ የምታገኙት ይመስለኛል። ሶከር ነው በጣም ጥሩ መጽሐፍ ነው። በየጊዜው እየተሻሻለ ያለ መጽሐፍ ነው እና አሁን በእያንዳንዱ ቦታ 2 ምርጥ ተጫዋች አለው አርሰናል። የሆነ ጊዜ የነበረው በቁልፍ ተጫዋቾች ላይ የመንጠልጠል ነገርም አያስፈራም። አሁን ሳካ ይጫወትም ተብሏል አይደለም? ሰሞኑ በቀደሙ የቼልሲ ጨዋታ ላይ አልነበረም? ሊድስን ጨዋታ አልጀመረም፣ ነገም የለም። በተቻለ መጠን ለካራባኦ ካፕ ፍጻሜ ለማድረስ እናስባለን የሚሉት ስለዚህ 3-4 ነው ለቶተናም ጨዋታ በለንደን ደርቢ 3-4 ሳምንት ወደ ሜዳ ላይመለስ ይችላል። አሁን የዛሬ ዓመት የሚፈጥረው አይነት ድንጋጤ አሁን አይፈጥርም። እንደዚህ አይነት ሾክ የለም። ሾክ አብዞርቭ ማድረግ የሚችል ስኳድ ስለሆነ ያለው ይሄ በኢንቨስትመንት ምክንያት የመጣ ነው። ስለዚህ ከተሳካ ለሰዎቹም ክሬዲት መሰጠት የሚገባው ይመስለኛል። ሌላኛው ግን የቡድናችሁ ስኬት ራሱ የሚያመጣው ትሩፋት ግን አለ። ለምሳሌ አርሰናል ለ6 ዓመት ቻምፒየንስ ሊግ አልተሳተፍም። የሆነ ጊዜ ወደ ከ2016 አይ ቲንክ ከ2016-17 ሲዝን በኋላ እስከ 2022-23 የውድድር ዘመን ወደ ቻምፒየንስ ሊግ አልተመለስም። 6 ዓመት 2023-24 የውድድር ዘመን ነው ቻምፒየንስ ሊግ ራሱ የተጫወተው በ2022-23 የውድድር ዘመን ውጤት ምክንያት 6 ዓመት ቻምፒየንስ ሊግ አልተሳተፋችሁ ማለት ቻምፒየንስ ሊግ ከፍተኛ ገንዘብ የሚያስገኝ ውድድር ነው። ያንን ገንዘብ ታጣላችሁ ማለት ነው። ስለዚህ ሁልጊዜ ኢንዲስአድቫንቴጅ ናችሁ። አሁን ዩናይትድ ተከታታይ ዓመታትን ቻምፒየንስ ሊግ ሳይሳተፍ ቀረ አይደለም? አሁን በኋላ አነሳዋለሁ። በማንቸስተር ዩናይትድ ና በአርሰናል መካከል የተፈጠረው የገቢ ልዩነት፣ አርሰናል መቼም ከማንቸስተር ዩናይትድ በላይ ገንዘብ የሚኖረው አይመስለኝም ነበረ። በማንቸስተር ዩናይትድ አንደኛ ያው ማርቲን ኤድዋርድስ የሚባሉ ሲኢኦ ነበሩት። በኋላ በተለይ ፒተር ኬኔን የሚባሉ የእግር ኳስን ዓለም አቀፍ ፖቴንሻል ምናልባት ከሁሉም የአውሮፓ ክለቦች ቀድሞ የተረዱ ባለሙያ ናቸው እና ማንቸስተር ዩናይትድ በቃ የንግድ ስኬት ምሳሌ ተደርጎ የሚጠቀስ ነበር። 76,000 ሕዝብ የሚይዝ ስቴዲየም አለው። ዓለም አቀፍ ድጋፉ በጣም ከፍተኛ ነው። ስለዚህ ውጤቱ ምንም ቢሆን ለረጅም ጊዜ በቃ በፋይናንስ የሚስተካከለው ሚኖር አይመስለኝም ነበር። አሁን በመጨረሻ አርሰናል በልጦታል ማንቸስተር ዩናይትድን በገቢ። ይሄ በቀጥታ ከቡድኑ የሜዳ ውስጥ ስኬትም ጋር የሚገናኝ ነው። ከባለቤቶቹ ገንዘብ የማውጣት ፈቃደኝነት ጋር ብቻ የሚገናኝ አይደለም። ቻምፒየንስ ሊግ አሁን 3 ተከታታይ ሲዝን ተጫወቱ ለ6 ዓመት ወይ ለ5 ዓመት ከራቁ በኋላ እና በ2023-24 የውድድር ዘመን የመጨረሻውን ሪፖርትድ የበጀት ዓመት እንደሚባለው እሱ ነው መጠቅሰው። አሁን በድጋሚ የአርሰናል አኑዋል ተርኖቨር የሚባለው ወይም ሬቬኒው ገቢ የሚባለው ዓመታዊ ገቢ የሚባለው በ32% ነው የጨመረው በአንድ ሲዝን ብቻ ወደ 617 ሚሊዮን ፓውንድ። ቻምፒየንስ ሊግ በቀጥታ የፈጠረው ነው። ሌላ እንግዲህ ያኔ አርሰናል በነበረበት ሁኔታ ምክንያት ቅድም መጥቀስ ቢገባኝ አንዳንዶቹ ስምምነቶች እንደው በራስ ወጪ የሚገነባ በመሆኑ ምክንያት አርሰናልን በዲስአድቫንቴጅ ያስቀመጡ ስምምነቶች ነበሩ። ለምሳሌ የኤምሬትስ ስቴዲየም የስያሜ መብት የኤምሬትስ አየር መንገድ ያንን የኔሚንግ ራይት ወይም የስም መጠሪያ መብት በመግዛቱ ምክንያት ለ15 ዓመት ሊጠቀምበት ተስማምቶ በ15 ዓመት ውስጥ ማለት አጀስተር ቱ ኢንፍሌሽን ምናምን የሚል ስምምነት ካላስገባችሁ በስተቀር እንደ ኢንፍሌሽን ሁኔታ እንደምን ሁኔታ ካላላችሁ በስተቀር ለ15 ዓመት 150 መሰለኝ ለመክፈል የተስማሙ 150 ሚሊዮን ፓውንድ ብቻ። ሌሎቹ ክለቦች በኔሚንግ ራይት ይሁን በሸርት ስፖንሰር ይሁን በምን ደግሞ ተመሳሳይ ኤምሬትስ የሚል ለጥፈው ነው የሚጫወተው። የዛ ፓኬጅ አንድ አካል። በሁለቱም ዲስአድቫንቴጅ ውስጥ ነው የነበረው ለረጅም ጊዜ። አሁን ግን እና ምንም ጥያቄ የለውም በአርሰናል በእንግሊዝ አይ ቲንክ ውዱን ትኬት ነው የሚያስከፍለው ወደ ስቴዲየም። የጠቅላላ የፕሪሚየር ሊግ የብሮድካስቲንግ ራይትም
ከፍተኛ ደረጃ ላይ ደርሷል። ለሁሉም የፕሪሚየር ሊግ ክለቦች አርሰናል የበለጠ ተጠቃሚ ነው። ግን በዛ መሀል ሌሎች ስምምነቶች አድርጓል። ለምሳሌ ሶብሃ ሪያሊቲ ነው የሚባለው የአርሰናል የልምምድ ሜዳ መጠሪያ ኮልኔ እንለዋለን፣ ኦሪጂናል መጠሪያው እሱ ስለሆነ። ግን ሶብሃ የዱባይ የፕሮፐርቲ አልሚ ተቋም የአርሰናልን የልምምድ ማዕከል መጠሪያነት ለመጠቀም ኔሚንግ ራይት የሚባለውን ለመጠቀም ብዙ ገንዘብ ይከፍላል። እስከ ቅርብ ጊዜ ድረስ ቪዚት ሩዋንዳ የሚል የስሊቭ ስፖንሰርሺፕ የሚባል የእጅጌ ስፖንሰርሺፕ የሚባል ስምምነት ነበረው። የኤምሬትስን የስያሜ መብት ኤምሬት የስቴዲየሙን ማለት ነው አሽበርተን ግሮቭ ያለው ያንን ኤምሬትስ ሲያራዝም አሁን በጣም ከፍተኛ ገንዘብ ከፍሎ ነው ያራዘመው። ስለዚህ በቅርብ ጊዜ የዴሊውት ፉትቦል ማኒ የገንዘብ ራንኪንግ ሲወጣ የ2024/25 ሲዝን ነው ይሄ የአርሰናል ሬቬኒው 822 ሚሊዮን ዩሮ ደርሷል። ወይም አመታዊ ገቢ ከሊቨርፑልና ከማንቸስተር ሲቲ ያንሳል፣ ግን ከማንቸስተር ዩናይትድና ከቼልሲ ይበልጣል። በቅርብ አመታት የሜዳውን ውጤት የሜዳ ውስጥ ውጤት ደግሞ የሚያመጣው ቪዚቢሊቲ አለ። በዛ ምክንያት የክለቡ የፋይናንስ አቅም በጣም ከፍተኛ ደረጃ ላይ ደርሷል። የአርሰናልም የገንዘብ አቅም በጠቅላላ የክለቡ ቫሊዩ የማርኬት ቫሊዩም በከፍተኛ ደረጃ ጨምሯል። ከሁሉ በላይ ደግሞ በተለይ ከቬንገር መውጣት በኋላ የአርሰናል መሰቃቀል የሚገርም ነበር። መጀመሪያ የተደረገው ቬንገር ኦልድ ስኩል ማኔጀሪያል ኃላፊነት ነው የነበራቸው። ማኔጀሪያል ሲኢኦ የሚባል ኃላፊነት ያ። ስለዚህ የስፖርት ዳይሬክተር የቴክኒክ ዳይሬክተር የሚባል ነገር አለ። ሁሉም በሳቸው ቁጥጥር ስር ነው የነበሩ። ፓወርፉል ነበሩ፣ ልክ እንደ አሌክስ ፈርጉሰን ሁሉ። ሜቢ ከአሌክስ ፈርጉሰንም ሳይሰፋ አይቀርም። ምክንያቱም የስቴዲየሙ የትሬኒንግ ግራውንዱ የምኑ ጉዳይ በቬንገር ስር ይፈጸም የነበረ ስለሆነ የትሬኒንግ ግራውንዱ ደግሞ እሳቸው እያንዳንዷ ጡብ የኔ ላብ አለባት ነው የሚሉት። እና ምንድነው ኦቨር ስቴትመንት አይመስለኝም። የቬንገር ብቻ ስራ አይደለም፣ ግን ምንም ጥያቄ የለውም ትልቅ ኃላፊነት ነበራቸው በዛ ውስጥ። ከዛ ግን መጀመሪያ ይሄ በሶስትዮሽ የሚመራ ማርኬቲንጉን የሆነ ሰው ቪና ቬንከቸር የሚባሉ ሰው፣ እግር ኳሳዊ ጉዳዮቹን የሆነ ሰው ራውል ሳንሌሂ፣ ከዛ የነሱ ኃላፊ ሆነው አይቫን ጋዚዲስ ነበሩ። እሱም ቶሎ ፈራረሰ። ከቬንገር መልቀቅ ከ3 ወር በኋላ ወደ ኤሲ ሚላን ሄዱ። ትኩሳቱ ወደ እሳቸው እንደሚመጣ ስለገባቸው አመልጠው ነው የምለው እኔ። ከዛ ደግሞ እንደገና ስቬን ሚስሊንታትና ራውል ሳንሌሂ መሀል መተናነቅ ተፈጠረ። ብዙ ለውጦች ነበሩ ያን ጊዜ ክሮይንኬዎች አባትና ልጅ ስታን ክሮይንኬና ጆሽ ክሮይንኬ አርሰናል የበለጠ ትኩረት ማድረግ የጀመሩበት ጊዜ ነው። ሌሎች ክለቦች አሏቸው በሀገራቸው። ሎስ አንጀለስ ራምስ የሚባል ክለብ አላቸው በባስኬትቦል በአሜሪካን ፉትቦል እና ዴንቨር ናጌትስ የሚባል ደግሞ የባስኬትቦል ቡድን አላቸው። ኮሎራዶ ራፒድስ የሚባል የእግር ኳስ ቡድን አላቸው። ስለዚህ ብዙ ክለቦች የሚያስተዳድር ነው ከኤስኤና የነ ክሮይንኬ ኦነርሺፕ። ግን አርሰናል ላይ የበለጠ ትኩረት ማድረግ የጀመሩት ባለፉት 3-4 አመታት ነው። አሁን ጆሽ ሁሌ ታዩታላችሁ በአርሰናል ዝውውሮች ዙሪያ እና በዛ ምክንያት አርሰናል በሁሉም ረገድ ባለፉት አመታት ከፍተኛ መሻሻል ከ4 ቢሊዮን ዶላር በላይ ሆኗል አሁን የአርሰናል የማርኬት ዋጋ። ይሄ ሁሉ አሁን ያሉበት ደረጃ ላይ እንዲደርሱ አሁን ሰዎች ስለ ኳድሩፑል እንዲያወሩ አድርጓል። ያሳኩታል ሌላ ጉዳይ ነው። በፕሪሚየር ሊግ 14 ጨዋታ ነው የቀራቸው። በጣም በጥሩ ሁኔታ ላይ በአመታት ውስጥ አርሰናል ለዚህ ለዋንጫ ተቃርቦ አያውቅም። ኢቭን በ2023/24 የውድድር ዘመን ያኔ 89 ነጥብ የሰበሰቡበት ነው። ግን መሪነቱ በአንድ ሳምንት የሚቀለበስ አይነት መሪነት ነው። አንዴ በቪላ ተሸነፈ፣ በቃ አለቀ። መሪነቱን ይለዋወጡ ነበር። አሁን እኮ በፈር አላቸው አይደል? የሆነ ሰሞን የአርሰናል ደጋፊዎች ቁጭት እኮ ይሄን 11 ሊሆን ይችል ነበር፣ 6 ብቻ መሆን አልነበረበትም፣ 9 11 10 መሆን ነበረበት። ሊጉን በዛ መጠን ነው ዶሚኔት ማድረግ ያለብን እኮ የሚል ዲሳቲስፋክሽን አለ። ግን በአንድ ጨዋታ ሽንፈት ግን የሚቀለበስ አይደለም። አሁን የበለጠ በፈር አላቸው። ከዛ የሚለየው ያ ከመጨረሻዎቹ 20 ጨዋታ 18 ከመጨረሻዎቹ 18 ጨዋታዎች 16 ያሸነፉበት ሲዝን ነው። 16 ጨዋታ ያሸነፉበት፣ አንድ ጊዜያቸው ያወጡበት በሲቲ ሜዳ 0-0 የተለያዩበት፣ አንድ ጊዜ በቪላ የተሸነፉበት። ቻምፒየንስ ሊግም እንደዚሁ በጣም የተዋጣለ ሲዝን ነው። ከ8-8 አሸንፈዋል፣ 23 ጎል አስቆጥረዋል፣ 4 ጎል ብቻ ነው የተቆጠረባቸው እና ሌሎቹ ቡድኖች ደግሞ ተዳክመዋል። ሲዝኑ ሲጀመር ሊቨርፑል ነበር መጀመሪያ የተገመተው። ሊቨርፑል ያው 6ኛ ነው አሁን፣ ጥሩ ሲዝን አይደለም። ፕሪሚየር ሊጉ ብቻ ያለው ሲዝን ከወሰድን ሲቲ ወጥ አይደለም፣ የውጣ ውረድ ሲዝን ነው። እንደባለፈው የከፋም ባይሆን ግን አሁንም ቢሆን ኢንኮንሲስተንት ነው። ያለፉትን ጥቂት ጨዋታዎች ውጤት ማየት
6 የፕሪሚየር ሊግ ጨዋታዎችን ወደ ኋላ ተመልሳችሁ ካያችሁ አንድ ቡድን ብቻ ነው ያሸነፈው፣ ወልቭስን ብቻ ነው በፕሪሚየር ሊግ ያሸነፈው። ኢንኮንሲስተንት ሌሎቹ ቡድኖች በሙሉ እንደዛ፣ ማንቸስተር ዩናይትድም፣ ቼልሲም ሌሎቹ ቡድኖች ተመሳሳይ አይነት ወጥ ያልሆነ የውድድር ዘመን ነው እያሳለፈ ያሉት። በአውሮፓም ግን ተመሳሳይ ነው። በአውሮፓ አንዳንዶቹን አግኝተዋቸዋል በቀጥታ። በእርግጥ ኮንቴክስቱን በጥሎ ማለፍ ስናየው ሌላ ይሆናል። አምና ፔዥን በመጀመሪያው ዙር አግኝቶ አሸንፎታል። በቻምፒየንስ ሊግ ሴሚ ፋይናል ሲገናኙ ፔዥ ያሸንፏል። ስለዚህ ቡድኖች በሲዝን መሀል የሚያሳዩት እድገት አለ፣ ውጣ ውረድ አለ። የኖካውት ጨዋታዎችን ልቦና የጨዋታው ኮንቴክስት ምኑ ሌላ ነው። ግን የሴሪያን መሪ አሸንፏል በራሱ በሜዳው ሄዶ የ7 ተጫዋቾች ሮቴሽን አድርጎ። የቡንደስሊጋን መሪ አሸንፏል የኮምፓኒን ባየር ሚኒክን። ከስፔን ጠንካሮች መካከል አንዱን አትሌቲኮ ማድሪድን አሸንፏል። ሪያል ማድሪድ ምስቅልቅል ያለ የውድድር ዘመን ነው እያሳለፈ ያለው፣ በነጥብ አንድ ብቻ የራቀ እንጂ ማድሪድ እንደገና ጥሩ ሲዝን እያሳለፈ ነው ለማለት አይቻልም። ባርሰሎና የተከላካይ መስመሩ ብዙ ችግር ያለበት ነው። በመሟላት ደረጃ ካያችሁት በቻምፒየንስ ሊግ ሰዎች ሜቢ አርሰናል አመት ሊሆን ይችላል ሲሉ ምክንያት አላቸው። ያንን የሚሉበት ምክንያት የበለጠ ወጥ ነው፣ የበለጠ ዲፕ ነው፣ ስብስቡ የተሟላ ነው። በእያንዳንዱ ቦታ ጥራት ያላቸው ተጫዋቾች አሉት እና ሜቢ ያዝናናችሁ ይሆናል የጨዋታው ስታይል። ማዝናናትም ግን መሾፊያ ነበር የሆነ ጊዜ። ያ ውብ እግር ኳስ ውጤት ካላመጣ ምን ትርጉም የለውም። የበለጠ ዋጋ የሚሰጠው ማያዝናኑት ግን አይምሬ አሸናፊዎች የነበሩት ቡድኖች ናቸው። ቼልሲ ያዝናና ነበር እንደ ያኔ ሊጉን ዶሚኔት ሲያደርግ አልነበረም እኮ። ግን ሰዎች ለማሸነፍ የሚሰጡት ዋጋ በጣም ትልቅ ነው እና በብዙ መለኪያዎች ምንም መወዳደሪያ ሳይኖረው የፕሪሚየር ሊጉ ቤስት ቡድን ነው። ለምሳሌ በተለይ በመከላከል ግን ለምሳሌ በሙከራ 3ኛ ነው። 15 ሙከራ በአቨሬጅ ያደርጋል። በሚሞከርበት ሙከራ ማነስ አንደኛ ነው። በኤክስጂ አንደኛ ነው በየጨዋታው 2.1። በሚፈጠርበት የኤክስጂ መጠን አንደኛ ነው በማነሱ። ትልልቅ የጎል ዕድሎች በመፍጠር አንደኛ ነው። ጥቂት የጎል ዕድሎች የሚፈጠሩበት ቡድን በመሆን አንደኛ ነው። አሁን ሁለቱንም አያሳያችሁም? ይሄ የማጥቃቱንም የመከላከሉንም። ማጥቃቱ የቆመ ኳስ ጥገኝነት እንዳለበት አውቃለሁ። ለምን ያ እንደሆነ ባለፈው አንድ ፕሮግራም ላይ በሰፊው ጊዜ ወስደን ስላወራ ነው። አሁን ባልደግሞ ጥሩ ነው። ግን በዛም በጣም ጠንካራ ቡድን፣ በመጨረሻ ጠንካራ ቡድን ገንብተዋል። ይሄ ሁሉ የሆነው ግን ባልተቋረጠ ኢንቨስትመንትና በሎንግ ተርም ክላሪቲው ጭምር ነው። አርቴታ ወደ አርሰናል ሲመጣ የመጀመሪያ ፕሬስ ኮንፈረንሱ ላይ ራሱ አርቴታ ምን ይላል መሰላችሁ? ጓርዲዮላ ወደ ሲቲ ሲመጣ በ15 ደቂቃ ውስጥ ነው ቡድኑን የገነባው ይላል። አሁን ይህንን በጥሬው ከወሰድን በ15 ደቂቃ ቡድን አይገነባም። ስለዚህ እውነተኛ ስቴትመንት አይደለም። ግን የማይደራደርባቸውን እሴቶች በተመለከተ ግን በዚህ ጉዳይ ላይ ክላሪቲ ያስፈልጋል። ክሊር የሆነ ጉዳይ ብዙ አይደለም። በጠራ መስመር የምትመሩ ከሆነ ዲቴይልድ የሆነ 100 ነጥብ አታስቀምጡ። የእያንዳንዱ ዋና ነጥብ ዝርዝሮች ሆነው ሊቀርቡ ይችላሉ። ግን ለተጫዋቾች ብሪፍ ስታደርጉ በ15 ደቂቃ ውስጥ ኦኬ፣ ከዚህ በኋላ ከኳስ ጋር እንደዚህ አይነት ትጋት ያስፈልገናል፣ ያለ ኳስ እንደዚህ ነው የምንጫወተው፣ ስንከላከል እንደዚህ ነው፣ ኳስ ስንቆጣጠር እንደዚህ ነው። አሁን እያንዳንዱ የራሱ ዲቴይል አለው አይደል? ስሩ የሚበትኑ ዝርዝሮች አሉት። ግን በግርድፍ ግን ያስቀመጣቸው ዋና ዋና ወሳኝ የማይደራደርባቸው ነጥቦች ነበሩ። አርቴታ ወደ አርሰናል እንደመጣ የመጀመሪያ ፕሬስ ኮንፈረንሱን ብታዩት ነን ኔጎሽየብልስ አሉኛል፣ ማልደራደርባቸው አሉኛል። አሁን የአርሰናል ወክ የሚያደርግ ተጫዋች አይታገስም አርቴታ። በቂ መከላከል ኃላፊነቱን የማይወጣ ተጫዋች አይከላከልም። ምክንያቱም በኳስ ጨዋታ ውስጥ አንድ ተጫዋች ከ90% በላይ የሚሆነውን ጊዜ ያለ ኳስ ነው የሚያሳልፈው እና ኳስ ሲመጣ ብቻ ነው ነቃ ምለው ካለ ያስበላችኋል ማለት ነው። ይበዛል። አንዳንዴ የሆኑ ተጫዋቾችን ቶለሬት ማድረግ አለበት፣ ለሆኑ ተጫዋቾች ነጻነት መስጠት አለበት። ስፔሻል ኳሊቲ ከሆኑ ለሜሲ እንደምትሰጡት አይነት ወይ ለሮናልዶ እንደምትሰጡት አይነት። ግን ይሄኛው ቡድን በስታርለስ ሲስተም ነው የሚጫወተው። ማንም ወክ የማድረግ መብት የለው። ማንም ወክ የማድረግ መብት አልተሰጠውም። የጋራ ስራ ነው። ስለዚህ እንደ ቡድን ኤሊት ፐርፎርማንስ ያለው ቡድን ነው እና በዚህ አመት እንግዲህ በሁሉም የዩኤፋ ውድድሮች 108 ቡድኖች ተሳትፈዋል። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኮንፈረንስ ሊግ። አንዱም ቡድን 100% ጨዋታ አላሸነፈም። ጠንካራ ታክቲካል አይደንቲቲ ያለው ቡድን ነው። ኮንትሮል ፖሴሽን የምንለው አለ። የአርሰናል ፖሴሽን ሉዝ አይደለም። ይህንን ከሃይ ፕሬሲንግ ጋርና በሽግግር ከማጥቃት አደገኝነት ጋር ቀይጦ የያዘ ነው። የተከላካይ መስመሩ በጣም ጥብቅ ነው።
በቆመ ኳስ ትልቅ አድቫንቴጅ አለው። ስኳዱ ዲፕ ነው። እንደው ብዙ ጉዳቶች አሉበት እንጂ እሱ እንዲያው ፊኒሸርስ የሚላቸው ጨዋታው እየገፋ በሄደ ቁጥር በቀደም ሀቨርትዝ ተቀይሮ ገብቶን ጎል እንዳስቆጠረው አይነት እንደዚህ አይነት ፍሬሽ ሌግስ ቀይሮ ለማስገባት እድል አለው። ለታክቲክ ተለዋዋጭነት የሚጠቅም ነው። የተለያዩ አማራጮች ስለሆነ ያሉት ለምንድነው ለኢንጁሪ ፕሪቬንሽን ተጫዋቾች ለጉዳት እንዳይጋለጡ ነው። ብዙ የተጎዱ ነው ግን የአድቫንቴጅ አለው። ከትልልቅ ቡድኖች ጋር ትልልቅ ሬከርዶች አሉት። ከባየር ሚኒክ ጋር፣ ከኢንተር ጋር፣ ከአትሌቲኮ ማድሪድ ጋር እንደዚህ እና ከምንድነው ቀስ እያለ ኢቮልቭ እያደረገ የመጣ ቡድን ነው። ፍላሽ ኢን ዘ ፓን የሚሉታል በአንድ ጊዜ የሚሰራ ቡድን አለ። እሱ በጣም ሬር ነው። ይሄ ቀስ እያለ ፕሮግረስ እያደረገ እየበሰለ መጥቶ ለዋንጫ የደረሰ የሚመስል ነው ምለው እስካልተሳካ ድረስ አላቅም። መጨረሻ ላይ ላይሳካ ይችላል። ሁሉንም ነገር ልትቆጣጠሩት አትችሉም። ግን እየበሰለ መጥቶ ቅድም ወዳልኩት ወደ ሎጂካል ዴስቲኔሽኑ ማለት ወደ ዋንጫ ማሸነፍ መዳረሻው እየቀረበ ያለ ይመስላል። ምናልባት በአንድ ዋንጫ ብቻ ላይጠቀለል የሚችል አይነት። ስለዚህ ለኢንቨስትመንትሙ ስለ ረጅም ጊዜ ትዕግስቱ ሁሉ ማድነቅ ከዛ ደግሞ ያው የአርሰናል ስታይል አለ፣ ክሊር የሆነ ስታይል አለ። ስታይል የሚጠቅሙ ተጫዋች ስታስፈርሙ ዊዝን ዳት ስፔሲፊክ ስታይል ተጫዋቹ መጫወት ላይ ለመመልመል ይቀላል፣ ፕሮፋይል ለማድረግም ይቀላል። ምን አይነት ተጫዋች ነው የምትፈልጉት? ማንቸስተር ዩናይትድ ለምሳሌ እንደው ባለፉት ዓመታት ሚስማኔጅ እያደረገ ስለነበር ማንቸስተር ዩናይትድ ስታይሉ ወጥ አልነበረም፣ ጠንካራ ስታይልም አልነበረው እውነት ለመናገር። ግን ሞሪኞ ከቫንሃል ይለያሉ አይደለም? ሞሪኞ ከቫንሃል ወይ ሞይስ ከቫንሃል ይለያሉ። ከሞሪኞ ሶልሻ ይለያል በስታይል ማለት ነው። ከሶልሻ ቴንሃግ ይለያሉ፣ ከቴንሃግ አሞሪም ይለያል። እና ክሊር የሆነ ታክቲካል ስትራክቸር ስለሌለው፣ ክሊር የሆነ ፕሌይንግ አይደንቲቲ ስለሌለው የሆነ ጊዜ የሆነው ተጫዋች ለሆነው አሰልጣኝ አይሆንም። አንድ አሰልጣኝ የማቆየትና በጣም ወጥ የሆነ ስታይል ኦፍ ፕሌይ የመኖሩ ጥቅም ግን ስትመለምሉ፣ አሁን ሊቨርፑል ብዙ ጊዜ ኮስተት ማይሰራው ለዚህ ነበር። በክሎፕ ዘመን በጣም የታወቀ የሚደነቅ የጨዋታ ስታይል አለው። ብትወዱት ባትወዱት ዋንጫ ባያመጣ ግን ቢያንስ ዲፋይንድ የሆነ የሚታወቅ የሚለይ የሊቨርፑል ስልት ጨዋታ መታወቂያ ምናምን የምንለው ለዛ ነው የምታመጡት ተጫዋች። አይከብድም፣ ምልመላውን ያቀለዋል በመጠኑ። ስለዚህ ብዙ ጊዜ እኔ የሊቨርፑልን ምልመላዎች ለ8 ለ9 ዓመት የ7 ከ10 የ8 ከ10 ምልመላዎች ናቸው እላለሁ። ብዙ አታገኙም የ4 ከ10 ምልመላዎች። ብዙዎቹ 8 9 ኤክሰፕሽናል የሆኑት እንደ ሳላ እንደ ቫንዳይክ አይነቶቹ 9 ከ10 ልትሏቸው ትችላላችሁ። ሜቢ 10 ከ10 እንደ ልግስናችሁ ነው። ግን በአብዛኛው አቨሬጁ 7 ከ10 ነው ይመስለኛል። 7.5 ከ10 ወጥ ስታይል ሲኖራቸው ያለ ነው። አሁን ነው እንደ ባለፈው ክረምት ለአሁን ማሸነፍ ይጠቅማሉ የተባሉ 26 27 የሆኑ ተጫዋቾች ያመጣው እንጂ ሁሌ ከ24 ዓመት በላይ ከ24 ዓመት በታች የሆኑ ተጫዋቾችን ሲያስፈርምም ስለቆየ አብሮ ብሎሰም የማድረግ አብሮ የመጎልበት እድል ነበራቸው። ሳሊባ፣ ሳካ እንኳ የአካዳሚ ውጤት ነው፣ ግን ሌሎቹም ተጫዋቾች ኦደጋርድ ወይ ሌሎቹ ጋብርኤል እና እነዛን አስቸጋሪ ጊዜያት አልፈው አሁን ኤክስፔክቴሽኑ በጣም ከፍተኛ ደረጃ ላይ ደርሷል። አለማሸነፍ አሁን በቃ ጥሩ ሲዝን አሳለፍን እኮ ቀና ብለን መሄድ እንችላለን የሚያስብል አይደለም። አሁን የበለጠ ለትልልቅ ዋንጫዎች የተዘጋጀ የሚመስል ቡድን ነው። ስለ ኢንቨስትመንቱ ነው ዛሬ ማንሳት የፈለግ ነው። ይበቃል። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።